እንዴት ናችሁ? ታዲያስ ሕግ 2 በወዳጆች ላይ ከመጠን በላይ እምነትን አትጣል፣ ጠላቶችህን እንዴት መጠቀም እንዳለብህ ተማር የሚለውን ዛሬ ከሀገራችን አውድ ጭምር ጨምረን እናያለን። ይህ ሕግ ላዩን ሲታይ ጨካኝ ሊመስላችሁ ይችላል። ይሁን እንጂ የሰው ልጅ ስነ ልቦና በትክክል የተረዳ ያወቀ ሕግ ነው። ከወዳጆች ተጠንቀቅ፣ ምክንያቱም እነርሱ አንተን ጠንቅቀው ያውቁሃል። ወዳጅነት የጠበቀ መስሎ ሲታይ በውስጡ የተደበቀ የቅናት ስሜት ሊያረግዝ ይችላል። አንተን ለመክዳት ይፈጥናሉ። ሲከዱ ደግሞ ምቀኝነታቸውና ጭካኔያቸው ድንበር የለሽ ይሆናል። በአንጻሩ ደግሞ የቀድሞ ጠላትህን ብትቀጥረው እርሱ ከወዳጅህ ይልቅ እጅግ ታማኝ አገልጋይ ይሆንልሃል። ለምን ይመስላል? ምክንያቱም የአንተን እምነት መልሶ ለማግኘትና ታማኝነቱን ለማረጋገጥ የማያደርገው የሕይወት መሥዋዕትነት የለምና ነው። የሥልጣን ሊቃውንት እንደሚሉት እውነተኛ አደጋ ያለው ከተጠመደልህ ጠላት ሳይሆን ከጎን ቆሞ ከሚያጨበጭብልህ ወዳጅህ ጋር ነው ይላል። ጠላት ከሌለ የሥልጣን ጡንቻ እንዳይላላ ጠላትህን በራስህ መፍጠር ግድ ይላል። በኢትዮጵያ ግብዣና የገበታ ፖለቲካ ስንመጣ ይህ ሕግ በደምና በአጥንት የተጻፈ መሆኑን እንረዳለን። በኢትዮጵያ ማኅበራዊ ስነ ልቦና ውስጥ የጋራ ግብዣ ወይም ገበታ የማኅበራዊ ሕይወት የልብ ትርታችን ነው። ሰዎች ትከሻ ለትከሻ ተጠጋግተው ይቀመጣሉ። እጆቻቸውን ወደ አንድ የጋራ ገበታ ይልካሉ። ወደ አንድ እንጀራ፣ ወደ አንድ ወጥ ይሰዳሉ። ወጥ ውስጥ ይሰዳሉ። ይህ ትዕይንት ላይ ላዩን ሲታይ የወንድማማችነት የአንድነትና የፍጹም መተማመን ምልክት ይሆናል። በተለይም ጉርሻ የፍቅር የመከባበርና የመተሳሰብ መግለጫ ጥግ ተደርጎ ይወሰዳል። ነገር ግን የሥልጣን ፖለቲካን ጠንቅቆ ለሚያውቅ አንድ ብልህ የሥልጣን ተማሪ ገበታው በግዛቱ ውስጥ እጅግ አደገኛና አስፈሪው ቦታ መሆኑን ይገነዘባል። በኢትዮጵያ የፖለቲካ ታሪክ ውስጥ መንግሥታትና ዙፋኖች የሚገለበጡት በጦር ሜዳ ብቻም ሳይሆን በእጅና በአፍ መካከል ባለው አጭር ርቀት ውስጥ ነው። የሰው ልጅ ተፈጥሮአዊ ጥንቃቄው የሚላላው የደህንነት ስሜት የሚሰማው በፈገግታ በተሞሉ ጓደኞች፣ በሚያምናቸው የሃይማኖት አባቶች፣ በአጎት ልጆች፣ በቅርብ ዘመዶች ተከቦ ገበታውን በሚቋደስበት ወቅት ነው። በኢትዮጵያ ስነ ልቦና ውስጥ ዘመድና የልብ ወዳጅ የሚለው ጽንሰ ሐሳብ ብዙውን ጊዜ በመብት ጠያቂነት እና ተጠያቂነት መርዝ ውስጥ የተሞላ ነው። ዘመድህ ወይም ወዳጅህ በአንተ ሥልጣን፣ ሀብትና ስኬት ላይ የተፈጥሮ መብት እንዳለው አድርጎ በውስጡ ያምናል። አንተ ስታድግ ለአንተ ቅርብ የሆነው ወዳጅህ የተሾመው ወይም ያደገው በራሱ ልዩ ችሎታ እንጂ በአንተ ልግስናና ደግነት እንደሆነ አድርጎ አያስብም። ይህ ወዳጅ የአንተን ጥልቅ ምስጢር ግን ያውቃል። እምተኛበትን ልማድህን የጋ እንደምተኛ ያውቃል። ድክመትህን፣ ጥንካሬህንና ከምንም በላይ ደግሞ ፍርሃትህን ጠንቅቆ ያውቀዋል። ስለዚህ የጥቅም ግጭት ተፈጥሮ አንተን ለመክዳት በሚወስንበት ጊዜ ክህደቱ አይቀሬ ብቻ ሳይሆን እጅግ ገዳይ ነው። ትጥቅህ የት ጋር እንደላላ፣ የልብህ ትርታ የት ጋር እንደሚሰበር በትክክል ስለሚያውቅ የወዳጅ ክህደት ልክ እንደ
ቀዶ ጥገና ሐኪም ምላጭ የተሳለና ትክክለኛዋን ቦታ መርጦ የሚቆርጥ ይሆናል። ይህንን እውነታ ከጠላት ስነ ልቦና ጋር አነጻጽሩት። ጠላት የሚታወቅ የተገለጠና ግልጽነት ያለው አካል ነው። ጠላት በተቃራኒው ኮረብታ ላይ ይቆማል። ጦሩ፣ ጋሻውና ዓላማው በግልጽ ይታያሉ። በጥላቻው ውስጥ ማታለያ፣ በፈገግታው ውስጥ የተደበቀ ጩቤ የለም። የኢትዮጵያችን ታሪክ በተደጋጋሚ እንደሚያስገነዝበን ረጅሙን የንግሥና ዘመን የገነቡትና ሥልጣናቸውን ያጸኑት መሪዎች በልጅነት ጓደኞቻቸውና በዘመዶቻቸው የተከበቡት የዋሆቹ አይደሉም። ይልቁንም ተቀናቃኞቻቸውን በብልሃት የመጥለፍ እንዲሁም ደም የተጠማውን ተኩላ ወደ ታማኝ የጠባቂ ውሻነት የመቀየር ጥበብ የተካኑት ጠቢባኖች ናቸው። በተሰነጣጠቁ ገደሎችና ሁልጊዜም በተለዋዋጭ የፖለቲካ ጥምረቶች በምትታወቀው የኢትዮጵያ ምድር ወዳጅ ማለት በቀላሉ ልትሸከመው የማትችለው ከባድ የቅንጦት ዕቃ ነው። ጠላት ግን ስልጣንህን ለማጠንከር ያለ እርሱ ልትኖር የማትችለው እጅግ ጠቃሚ መሳሪያ ነው። ይህንን ካልኩ ወዲያ ይህ ሕግ ሲጣስ በኢትዮጵያ ታሪክ ውስጥ የንጉሠ ነገሥት ቴዎድሮስ ዳግማዊን አሳዛኝ ፍጻሜ እናገኛለን። ክቡራትና ክቡራን አድማጮች፣ ይህንን ሕግ አለማወቅ ወይም መጣስ ምን ያህል ዋጋ እንደሚያስከፍል በጥልቀት ለመረዳት ወደ 19ኛው መቶ ክፍለ ዘመን አጋማሽ የኢትዮጵያ ታሪክ እንጓዛለን። የትኩረት ማዕከላችን አጼ ቴዎድሮስ ዳግማዊ ካሳ ኃይሉ ይሆናሉ። ካሳ ኃይሉ እጅግ ጥልቅ የሆነ የለውጥ ስሜት፣ የማንነት ኩራትና ራዕይ የነበራቸው ታላቅ ሰው ናቸው። ከዘመነ መሳፍንት አስከፊና ደም አፋሳሽ የቀውስ ብጥብጥ የተነሱት በዙፋን ላይ ተቀምጠው ለመግዛት ብቻም አልነበረም። ዓላማቸው የተዋሃደች ጠንካራና የተከበረች ክርስቲያናዊት ኢምፓየርን ዳግም መገንባት ነው። በዘመናቸው ወደር የማይገኝለት ጀግንነት፣ ዘመናዊ አስተሳሰብና ጠላትን በጦር ሜዳ የሚያርበደብድ አስፈሪ የመዋጋት አቅምም አላቸው። ይህ ሁሉ ታላቅነትና ወታደራዊ ሊቅነት ቢኖራቸውም አጼ ቴዎድሮስ በፖለቲካው ዓለም ውስጥ ግን እጅግ ገዳይ የሆነ አንድ ስህተትን ሰርተዋል። እርሱም ፍቅርን የተራቡ መሪ መሆናቸው ነው። ፍቅርን የተራቡ መሪ ናቸው። የሕዝባቸው አባት መሆን ፈለጉ። በፍቅር በደግነትና በልግስና ከያዟቸው ሰዎች ሁሉ የልጅነትን አይነት ንጹሕና እንከን የለሽ ታማኝነትን ጠበቁ። ፖለቲካን ከስሜት ጋር አዋሃዱት። በዚህም ምክንያት ቴዎድሮስ ስልጣን ላይ ሲወጡ ራሳቸውን ወዳጆቼ ብለው በገመቷቸውና ባመኗቸው ሰዎች ከበቡ። የልጅነት ጓደኞቻቸውን ወደ ከፍተኛ ወታደራዊና አስተዳደራዊ ማዕረግ አሳደጉ። ከዚህም ባለፈ ወደ አገሪቱ የመጡትን እንግሊዛውያን መልእክተኞች እነ ዋልተር ፕላውደን እና ጆን ቤልን የተባለውን እንደ ባዕድ አገር የዲፕሎማት ወኪሎችና የስለላ ሰዎች አድርገው በጥርጣሬ ከመመልከት ይልቅ እንደ የነፍስ ጓደኛ የልብ ወዳጃቸው አድርገው አቀፏቸው። ጆን ቤል የተባለው እንግሊዛዊ ቴዎድሮስን በጦርነት ሜዳ ለማዳን ሲል ሕይወቱን አሳልፎ ሲሰጥ ይህ ብረት የለበሰ ጀግና ንጉሠ ነገሥት እንደ ሕፃን ልጅ መሪር እምባውን ስቅስቅ ብሎ አለቀሰ። የንጉሡ ስሜታዊ መሆንና ከልክ ያለፈው ሐዘን ቤተ መንግሥቱን እስከሚረብሽ ድረስ ጥልቅ ነበረ። ቴዎድሮስ ያመኑት አንድ ነገር ነበር። እነዚህን ሰዎች በሙሉ ልቤ ስለወደድኳቸው፣ አምኜ ስለቀረብኳቸው፣ እነርሱም በተራቸው በተመሳሳይ ጥልቀት መልሰው ይወዱኛል፣ አይክዱኝም ብለው
ቴዎድሮስ ይህንኑ የዋህ የሆነ ስሜታዊ አመክንዮ እና ፖለቲካዊ ስሌት ድል ባደረጓቸው የአካባቢ መኳንንት ላይም በተግባር አውለውታል። አንድን ግዛት በጦርነት አሸንፈው ሲቆጣጠሩ አመፀኞቹን መኳንንት ከመቅጣት ይልቅ ከማዳከምም ይልቅ ልግስናዬና ይቅርታዬ አመፀኛ ልባቸውን ሰብሮ ወደ ዘላቂና አመስጋኝ ወዳጅነት ይለውጣቸዋል ብለው በማመን በተደጋጋሚ ምሕረትን ያደርጉላቸው ነበር። ራእያቸው በክርስትና ሃይማኖትና በወንድማማችነት ጥብቅ ትስስር የተዋሃደች ኢትዮጵያን በፍቅር መፍጠር ነው። እናም እውነታው ግን ከተስፋቸው ፈጽሞ የራቀ ስለ ሰው ልጅ ተፈጥሮና ስለ ሥልጣን ስነ ልቦና የተሰጠ ጭካኔ የተሞላበት ትምህርት ሆነ። የአካባቢው መኳንንትና ገዢዎች የቴዎድሮስን ምሕረትና ልግስና እንደ ፍቅርና ወንድማማችነት አድርገው አላዩትም። በፖለቲካ መነጽር ያንን ደግነት ሊበዘበዝ የሚገባው የንጉሡ ድክመት አድርገው ነበር የቆጠሩት። ሊበዘበዝ የሚገባው የንጉሡ ድክመት። በመኳንንቱ ውስጥ የነበሩ ወዳጆቻቸው ንጉሡ ስላቀረቧቸው ብቻ ብዙ መሬትና ብዙ ሥልጣን በነጻ የማግኘት የተፈጥሮ መብት እንዳላቸው አድርገው ተሰማቸው። በመሆኑም ቴዎድሮስ ጦራቸውን ለማዘመንና አገሪቱን ለማሳደግ በሚወጣው ከፍተኛ ወጪ ተጨንቀው ቤተ ክርስቲያንን ግብር እንድትከፍል ሲጠይቁና አስተዳደሩን ከተበታተነ የፊውዳል ሥርዓት ወደ ማዕከላዊ ሥርዓት ለማምጣት ሲሞክሩ በእሳቸው ላይ የመጀመሪያውን ሾተል የመዘዙት እና ያመጹት እነዚያ የበሉ የጠጡ እና ምሕረት የተደረገላቸው ወዳጆቻቸው ነበሩ። የቴዎድሮስን ልብ ሙሉ በሙሉ የሰበረው የመጨረሻው ክህደት የመጣው ደግሞ ከባህር ማዶ ወዳጆቻቸው ነው። ቴዎድሮስ የእንግሊዟን ንግሥት ቪክቶሪያ እንደ አቻቸው፣ እንደ ቅርብ ዘመዳቸውና እንደ ስትራቴጂካዊ አጋራቸው አድርገው በመቁጠር በአረማውያን የተከበበች የክርስቲያን ደሴት ንጉሥ እንደሆኑ አድርገው ራሳቸውንና እሷንም አሳምነው ነበር። በመሆኑም ሀገራቸውን ለማዘመን መሐንዲሶች የጦር መሳሪያ ቴክኖሎጂን በመጠየቅ የልብ ወዳጅ ለልብ ወዳጁ የሚጽፈው አይነት ልባቸውን አፍስሰው ደብዳቤ የጻፉላት። የብሪቲሽ የውጭ ጉዳይ መስሪያ ቤትና ንግሥቲቱ ግን ይህንን ደብዳቤ ችላ አሉት። ቴዎድሮስን በወዳጅነት መነጽር አላዩአቸውም። ይልቁንም ስልጣኔ ባልደረሰበት አህጉር ላይ እንዳለ አንድ ኋላ ቀር አፍሪካዊ የጦር አበጋዝ አድርገው ነበር የተመለከቷቸው። ከለንደን የተሰማው መስማት የተሳነው ዝምታ በቴዎድሮስ ስነ ልቦና ውስጥ እጅግ አደገኛ የሆነ የተናቀና የተተወ ፍቅረኛ አይነት ስሜት ፈጠረ። ይህ ስሜት ንጉሡን ከምክንያታዊነት አውጥቶ ወደ ጥልቅ ንዴትና እልህ እናም በቀል ውስጥ ከተታቸው። ከእንግሊዛውያን አማካሪዎች ጋር ለዓመታት ያዳበሩትን ያ ሁሉ ወዳጅነት በአንድ ጀንበር ወደ ታጋችና አጋች የፖለቲካ ቀውስ ቀይረውት ቁጭ አሉ። ንግሥቲቱ ትኩረት እንድትሰጣቸውና ዕውቅና እንድትነፍጋቸው ለማስገደድ በማሰብ ቴዎድሮስ የብሪታንያውያን ኮንስል ካፒቴን ካሜሮንንና ሌሎች አውሮፓውያን ሚስዮናውያኖችን በመቅደላ አምባ ወስደው አሰሩ። ይህ ተግባር በጥልቀት ፖለቲካዊ ስሌት የሚመራ ምክንያታዊ የንጉሥ ተግባር አልነበረም። ይልቁንም ክህደት ያቆሰለውና የተተወ ፍቅረኛ የሚያሳየው ስሜታዊ የሆነ ምላሽ ነው። የብቸኝነት ተላላፊ በሽታና የመቅደላ ማሳረጊያ። በጀነራል ሮበርት ናፒየር የሚመራው ግዙፍና ዘመናዊ የብሪቲሽ ጦር በ1860 ዓመተ ምህረት የንጉሡን እብሪት ለመስበርና ታጋቾቹን ለማስለቀቅ ወደ መቅደላ የተራራ ምሽግ ሲገሰግስ ቴዎድሮስ ድጋፍ ፍለጋ ዙሪያቸውን ተመለከቱ።
በዚያ የጭንቀት ሰዓት ከልብ የመነጨ ምሕረት ያደረጉላቸው የአካባቢ ገዢዎችና መኳንንት የት ነበሩ? ከድህነት አዘቅት አንስተው አልብሰውና ሾመው ማዕረግ የሰጧቸው ጀነራሎቻቸውስ የት ሄዱ? ሁሉም ከድተዋል። ማንም ከጎናቸው የለም። የከፋው ክህደት ደግሞ እነዚሁ ወዳጆች ዝም ብለው ዳር ቆመው መመልከት ብቻም ሳይሆን የብሪቲሽ ወታደሮችን በአስቸጋሪው የተራራ መተላለፊያና በገደላማው የኢትዮጵያ መልክዓ ምድር ጭራሽ መንገድ እየመሩ እህልና ውሃ እያቀረቡ ነበር ያመጧቸው። አፄ ቴዎድሮስ በዘመናቸው አብዝተው ያመኗቸው ሰዎች፣ በፍቅር የሳሟቸው ወዳጆች በመጨረሻ ሰዓት ለገዳዮቻቸው ካርታ የያዙ መንገድ ጠቋሚ ሆኑ። በወዳጅነት በፍቅርና በስሜታዊ ማረጋገጫ ላይ መደገፍ መጨረሻው ፍጹም ብቸኝነትና ጥፋት መሆኑን ሲረዱ ንጉሡ ምሽጋቸው ከመሰበሩ በፊት ልባቸው ተሰበረ። ቴዎድሮስ ጠላቶቻቸው እጃቸውን ይዘው እንዳያዋርዷቸው በማሰብ ኅብረት አድርገው በተመሳሳይ የእንግሊዝ ንግሥት ቪክቶሪያ በስጦታ በወዳጅነት መገለጫነት በላከችላቸው ሽጉጥ ራሳቸውን አጠፉ። በጦር ሜዳ የስትራቴጂ ሊቅና ማንንም የማይደፍራቸው ጀግና ቢሆኑም የሰዎችን የሥልጣን ስነ ልቦናና ባህሪ በመረዳት ረገድ ግን ጀማሪ ነበሩና በወዳጅነት የውሸት ጽንሰ ሐሳብ ተከርተው በገዛ እጃቸው ወደቁ። የዚህ ታሪክ የፖለቲካ ትርጓሜ ቴዎድሮስ ሕግ ሁለትን የወዳጅን አደገኝነትና የጠላትን ጠቃሚነት የጣሱት ግላዊ ስሜትን ከፖለቲካ ስሌት ጋር ስላምታቱት ነው። የራሳቸውን ንጹሕና ክቡር ስሜት በሌሎች ፖለቲከኞችና መኳንንት ልብ ውስጥም አለ ብለው አሰቡ። በሥልጣን ዓለም ውስጥ ምስጋናና ውለታ ከባድ ሸክም መሆኑን ማየት ተሳናቸው። የሥልጣን ስነ ልቦና እንዲህ ይላል። ለወዳጅህ ከልክ ያለፈ ውለታ ስትውልለት ያንተ ልግስና በእርሱ ውስጥ የዕዳና የበታችነት ስሜት እንዲሰማው ያደርጋል። የሰው ልጅ ደግሞ የበታችነትን አይወድም። ስለዚህ ያ የረዳኸው ወዳጅ ውሎ አድሮ ከበታችነት ስሜት ለመላቀቅ ሲል ይጠላሃል። ካንተ ጋር እኩል ለመሆንና እኔም እችላለሁ ለማለት አንተን የሚከዳበትን ትክክለኛ ዕድል በንቃት ይጠብቃል። ቴዎድሮስ ግዛታቸውን ማስተዳደር የነበረባቸው ሥልጣንን በሚያስጠብቀው በፍርሃት በሕግ ልዕልናና በጥቅም ትስስር ስሌት ነው። እርሳቸው ግን የፖለቲካ መድረኩን እንደ ቤተሰብ እራት ገበታ በመቁጠር በልብና በስሜት ለመግዛት ሞከሩ። ውጤቱም የመቅደላው ምሽጋቸው በጠላት መድፍ ከመሰበሩ እጅግ ቀደም ብሎ ልባቸው በወዳጆቻቸው ክህደት ተሰበረ። አድማጮች፣ ይህ ለዛሬ ያዘጋጀሁት ትንታኔ ነው። የሕግ ሁለት የመጀመሪያው ዙር ትምህርታችንም ነው። በሚቀጥለው ክፍል ይህንን ሕግ በሚገርም ብልሃት ወደ መሬት አውርደው የተከበሩትን ታላቁ የአፄ ዮሐንስ አራተኛና የአፄ ምኒልክ ዳግማዊን የፖለቲካ ቼዝ ጨዋታ እንዲሁም ጠላትን እንዴት መጠቀም እንደሚቻል የማሳየውን ስትራቴጂ በጥልቀት እመረምራለሁ። እስከዛው ደህና ሰንብቱ። ቻው።